እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። እንግዲህ በዛሬ ቪዲዮ ደግሞ ተመልሰን መተናል። ይኸው እንግዲህ እያየን ያለውን ነገር ማለት ነው። ይኸው እዚህ ጋር ዳኒ በሰራው ስራ እንትና በፈቦለ ፋውል በጣም የመጨረሻ አሯል፣ ተማሯል፣ ተበሳሽቷል። የሚይዘውን የሚጨብጠውን ነገር አጥቷል። መደባደብ ቢቃጣው ቢደባደብ ደስ ይለዋል። ብቻ ግን በጣም የመጨረሻ ነዷል ነው ብላችሁ ቤተሰብ። እሺ እንግዲህ ምን ማድረግ ይቻላል? ጓደኛ ማለት ይሄው ይሄ ነው በቃ። እውነት ብሩክ በጣም ትልቅ ጓደኛ ነው ለአብርሃም በእውነት። እኔ ደግሞ የመጨረሻ ስጋት ይዞኝ ነበር ታውቃላችሁ። እንትና ብሩክ ከካርቶት ነው ወይስ ምን እዚህ ጋር የተፈጠረው ነገር እያልኩኝ ከራሴ ጋር በጣም ስሟገት ነበር። ቲክቶክ ልሰራበት ብዬ ቆይ ልረጋጋ እስቲ በእርግጠኝነት አይከደውም ብዬ ነበረ። ያው እንግዲህ መልሱ ይሄ ሆኗል ማለት ነው። በጣም ማስመሰል ይችልበታል። በደንብ አድርጎ ነው ያገኛቸው ማይንዳቸውን። በዚህ ልክ ትንሽ ናችሁ እንዴ እናንተ? ግን ሲጀመር አንቺ ራሱ እንዴ ብሩክ ልታምኙ ቻልሽ? ትላንትና ስንት ነገር ከአብርሃም ጋር ሲያደርግ የነበረ ሰውዬ በአንድ ጀንበር መቶ ተለውጭ ያለው የአብረሽን ፋይል ይዤ ልመጣለሁ ሲልሽ በምን እንደዚህ በዚህ ልክ አምነሹ? ያ ሁሉ ጭፈራ፣ ያ ሁሉ ዳንስ፣ ያ ሁሉ ማሽቃበጥ፣ ያ ሁሉ ሁኔታ እንደዛ ለባዶ ፍላሽ ነበረ? ምን ባዶ ፍላሽ? የሄርሜላ ፎቶ እና የሄርሜላ ቪዲዮ በዚህ ከሱ ጋር ያላት ቪዲዮ እና ጭራሽ ያንቺ እንዳትረሹ አድርገው የካብሽ ጋር የነበረሽን የሰርግ ቪዲዮ አይመጣውም። ግን የልጅ ብግንን ያለው ማለት ነው እንዴ! በዚህ ልክ አንተ ምን አስበገነ ዳኒ? ጉዳይ እኮ የሁለቱ ጉዳይ ባልና ሚስት ጉዳይ እኮ ነው። አንተ በዚህ ልክ የሰው ትዳር ውስጥ ገብተህ የወለዱ ሰዎች ትዳር ውስጥ ገብተህ እንደዚህ የምትበግ ነው እንደዚህ የኔ ጉዳይ ነው የምትለው ምንድን ነው? አብርሃም እዚህ ጋር ምንድነው የሚለው? ከናንተ ጭምር ከነ ሻንጣውና ካንተ ጭምር ተሸከማቸዋለሁ ነው የሚለው እዚህ ጋር። ያው ፍላሹን ባዶ እንደሆነ ነው እያሳየ ያለው። እንግዲህ ፍላሹ ለሰው ይጠቅማታል እያለን ያለው ትክክል። ፍላሹ ሊጠቅም የሚችለው ለሩታና ለሩታ ብቻ ነው። ምክንያቱም ደግሞ የጉዳዩ ባለቤት ሩታ ነች። እዚህ ጋር ያለው ፍላሽ ደግሞ ውስጡ ያለው ኮንተንት ደግሞ የሄርሜላ ከሆነ ልትናደድ ልትበግን የምትችለው አንድና አንድ ሩታ ብቻ ነች። አንተ በማያገባ ነገር አንተ የእርጎ ዝንብ ገብተህ ዝብርርቅ ባታደርግ አይሻልክም? እነዚህ ሰዎች እኮ ባልና ሚስት ያውም ተዋልደዋል እኮ ይሁት ቲ አበደ እኮ ብሩኬ ጀግና። ብሩኬ የሌለ እያፌዘበን ነው። እንዲወጣም ይፈልጋል። ያዋት እሷን ራሱ ታይ አንቺ ከዚህ ልጅ ጋር ተስማሚ። በህይወትሽ ላይ ትልቅ የድራማ እያሰራሽ ነው ዳኒ እናስገብተሽ። ምን ዳኒ? ብዙ ሰዎች በህይወትሽ ላይ ፈቅደሽላቸው ገብተው ማለት ነው እንዲዘበራረቁ እያደረግሻቸው ነው። እንዴት ነው አንድ ሴት የባሏን የፈለጋ ትጥላው የፈለጋ ትውደደ የፈለገ ይፋቱ ያውም የወለደችለትን የባሏን ገበና ሙሉ ለሙሉ የሷ የሆነውን ገበና አሳልፋ ካሜራ ላይ ያውም ለእንደዚህ አይነት ሰው ለማይጠቅማት ሰው ዳኒ ባይዘዊ በሞቀበት ነው። ነገ ደግሞ ሌላ ቦታ ሄዶ ሩታ ሊሰድባት ይችላል። ለእንደዚህ አይነት ሰው የባሏን ገመና አሳልፋ ሰጣ። በዚህ ልክ አሁን ደግሞ ድጋሜ ላስራ እንሰራለን እንዘጋጃለን ምናምን። ምንድነው ከዳኒ ጋር ተዘጋጅሽ ባልሽ እንደዚህ የምታደርጊው? አይዟችሁ የምትሏት ሰዎች ደግሞ ረፉ እንጂ ምከሯት እንጂ ጥሩ አይደለም። በቃ እንዴ ተዋልዷል እኮ እነዚህ ሰዎች። ድንገት መንገድ ላይ የምታውቀው ሰው እኮ አይደለም። ድንገት ለምታውቁት ሰው ራሱ በዚህ ነው ያልክ ቪዲዮ ለቅብሃለሁ ብሎ እንደዚህ መሆን ይሄ ከህሊና ቢስነት የሚያስጠላ ነገር ነው። በእውነት ያስጠላል ማለት ነው። አይደረግም። በቃ ሲጀመር የተገኘበት ቪዲዮ እኮ ኖርማሊ ይሄ ልጅ ራቁቱን ሆኖ ሳያስቅ አውቆ አይደለም ሳያቅ የተቀረጸ ቪዲዮ ነው። ያን የተቀረጸ ቪዲዮ እኮ ቢለቀቅ ምንም ላይሆን ይችላል። እሱ ምንም የሚጎዳው ነገር የለም። እሷ ግን በጣም ብዙ መስዋዕት ተከፍላለች። በዛ ላይ ደግሞ ይሄ ልጅ ብቻ ይቅር ግን ይዋቸው እዚህ ጋር ሙድ እያያዘብን ነው አብርሃም ማለት ነው። ግን እያስጠነቀቀውም ነው ጭምር ከዚህ በኋላ እንዳደርስብኝ ነው። ትክክል ነው አብርሃም ሙሉ ለሙሉ ማለት ነው። ምክንያቱም ቦርደሩን አልፎ ቀይ መስመር አልፎ በማይመለከተው ጉዳይ ገብቶ ይሄን ያህል ቪዲዮ ይለቅልሃለሁ እንዴ? እኔ ግን ሰምቼ አላውቅም እንደዚህ አይነት ነገር። ኖርማል በቃ ኖርማል ሆነ እንደዚህ አይነት ነገር። ባልና ሚስት ነበሩ። ከዛ ሚስትየው ትመጣና ተፋቱም አልተፋቱም ብቻ ግን የነሱ ጉዳይ ነው። ከዛ ከሆነ ጓደኛው ጋር መጣ ቪዲዮ እንለቅብሃለን ብሎ ማስፈራራት ምናምን ገለመኔ። እኔ እንደዛ አይቼም አላውቅም። እኔ ብዙ ነገሮች ባይዘው ከጊዜ ብዛት ኖርማል እየሆኑ መተዋላ። በፊት የምንፈራቸው ነገሮች መሆን የለባቸውም ነበር። ኧረ ይሉንታ ምናምን የምንለው ነገር ኧረ ይሄ እኮ መሆን የለበትም ብለን የምንደነግጣቸው ነገሮች አሁን ላይ ሁሉም ኖርማል ሆነዋል።
ለኔ ብቻ እንደዛ የሚሰማኝ ቤተሰብ ኮመንት አድርጉልኝ። እግዚአብሔርን በፊት ማን ጠብቃቸው ነገሮች በጣም የምናፍራቸው ነገሮች አሁን ኖርማል እየሆኑ መጥተዋል እና በጣም ነው የሚደንቀው። እዚህ ጋር በጣም ያስተነቀቀው ነው። ትክክል ነው፣ ማስጠንቀቅም አለበት። በቃ ከህይወት መውጣት አለበት። ይሄ የትዳር ጉዳይ እቃቃ አይደለም። እነሱ የሚሰሩት ይሄ ድራማ አይደለም። ይሄ ለዩቲዩብ ብለው ለዩቲዩብ ግብአት ብለው የሚሰሩት ድራማ አይደለም። ይሄ ህይወት ነው፣ የሁለት ሰዎች ህይወት ነው። አንቺ ደግሞ ትልቅ ጥፋት አጥፍተሻል። ህይወትሽ ላይ የማይሆን ሰው አስገብተሽ ያውን በማይሆን መንገድ ህይወትሽ ላይ ድራማ እንዲሰራብሽ አድርገሻል። ድሮ እኮ አርጊ፣ ድሮ ፕራንክም ስሩ፣ ምንም በሉ፣ ምንም አድርጉ። አሁን ላይ ግን ትዳር ተመስርቶ ያውም ተዋልዳችሁ ትንሽ የሚያድግ ልጅ ደግሞ ቤት ውስጥ ተቀምጦ ነገ አድጎ ይሄ ነገር ምንድነው ቢል መልስ የማይገኝለት ጥያቄ መፍጠር ህፃን ልጅ ላይ ጥሩ አይደለም። ተዋልዳችኋል፣ ለምን እንደዚህ ያደረጋችሁ ብትባሉ ምንም መልሱን ነገር የላችሁም። አብራሞሽ ሩታ ማለት ነው። በተለይ ሩታ ደግሞ ማለት ነው ባልሽ የነበረውን ሰው ልጅ የተዋለድሽውን ሰው ቪዲዮ ፎቶ ቀርጬ ከዛ ለዳኒ ሰጥቼው ይዘንበት ከዛ በኋላ በገድ ቤት እንዲገባ አድርገነዋል ብሎ ለማብራራትም እንደ የሚከብድ ማለት ንግግር የሚከብድ ነገሮችን እያደረጋችሁ ሪከርድ አድርጎ ማስቀመጥ በፍጹም ትክክል ያልሆነ ነገር ነው። ይሄ የኔ ሀሳብ ነው። ቤተሰብ ደግሞ ኮመንት አድርጉ። አይ ትክክል ነሽ ካላችሁም ኮመንት አድርጉና ሀሳባችሁን ግለጹ። እዚህ ጋር የነጻ ሀሳብ ነው። እኔ የግል ሀሳቤን ነው የምሰጠው፣ እናንተም ደግሞ የግል ሀሳባችሁን ስጡ። እና ዳኒ በዚህ ልክ መብገን የለብህም። ምን አገባህ አንተ የእርጎ ዝንብ ሳናድ በድንግል ለምንድን ነው በዚህ ልክ የሚበግነው እንዴ? እንዴ ጉዴ ፈላ እንዴ! ጉዳዩ ባለድ እንኳን ዝም ብላ እየሰማቻችሁ እኮ ነው። ምን ሆነናል? በዚህ ልክ የሚበግነው ያንተ የሆነ የተነካብህ ነገር የለ። ቪዲዮ ነው የቀረው። አንተ እኮ የሆነ ከህይወት ካንዱ አካል የጎደልን ያስመሰልከው እኮ በዚህ ልክ ስትበግም ማለት ነው። ገና አዘጋጃለሁ ብዙ ነገሮችን ለማድረግ ምናምን የምትለው ምን ሆነ ነው? የኔ ወንድም ተው እንጂ አርፈህ የድሮ መሰረቱን ድራሞች አሰራብንም እንዴ ነው የምትነቀሰው? ምናምን ዲጄዲ ነው ማን እየተነቀስክ ምናምን ሌላ ያለ ነገሮችን እንችን አፈቀርኩ እያልክ ብዙ ሴቶችን እያመጣ ምናምን እሱን ብትሰራ አይሻልክም? እዚህ ትክክለኛ ህይወት ውስጥ ገብተህ እንደዚህ የምትበጣበጣቸው የሚፋቀዱሽ ነበሩ ድሮ። አሁንም ቢሆን ደግሞ ተዋልዷል። በቃ አለቀ። መዋለድ ትንሽ ነገር አይደለም። ቤተሰብ የሚያውቀው ኦፊሻሊ የሆነ ትዳር መስርተው ተዋለዱ። በሆነ አጋጣሚ ተፋቱ። በቃ ግን ስቲል ደግሞ አብሮ ማለት አሉ ነገሮች ነገርዬ ውስጥ አሉ አይደለ? ነገ ሊመለሱ የሚችሉ ሰዎች ናቸው። አታፍርም እንዴ አንተ? በዚህ ልክ እንደዚህ ስርጽ ብለህ ገብተህ ሩታ እንደዚህ እናድርግ እንደዚህ እያልክ መሰሪ ነገር ልጅቷን ማብረክ እየከተክ ስትሰራ በነገራችን ላይ እልክ ውስጥ ነች። በአራስነት የነበረባት ያሳለፈችው ነገር አለ። እርግዝና ታይም ላይ ያሳለፈችው ከባድ ነገር አለ። እንደ ሴት የምንረዳ ማለት ነው። ሴት ሆነን እንደ ሴት የምንረዳ ነገር አለ። ያን ሁሉ ጊዜ አብሮኝ ሳይሆን አሁን ቢመጣ የሚል መጥፎ ስሜት በአራስነት የመጣ የሆርሞን ቼንጅ ነው እንደዚህ ያደርጋል ልጅቷን። አንተ ቢያንስ አትረዳትም እንዴ? እሷን እንኳን ተረድተሃት እኮ ቢያንስ በቃ አሪፍ እንኳን በምትልበት ሰዓት በምታሳር ማስታር ባትችል እንኳን ተይማለ በምትችልበት ሰዓት ጭራሽ ልጅቷን እየጎተጎትክ እንደዚህ ካላደረግን እያልክ የማይደረግ ነገር ታደርጋለህ። ኧረ ያንተ መሰሪነት ስከፋ። በስመ አብ ወወልድ ወመንፈስ ቅዱስ። ብሩክ አንደኛ መክፈል ካለብህ መስዋዕት ነበር የከፈልክ ልጅነት። ብሩክ አንደኛ። እግዚአብሔርን ላዝንበት ነበር ትላንትና የልጅ እውነት እንትናን ከርቶ ነው እንደ አብርሃምን ብዬ ነበር። ከልብ ግን ሰው ነህ በእውነት ዳኒ። በዚህ ልክ አትብገን፣ አይመለከትክም። ሰው ለተንኮል በዚህ ልክ ሰዶ እንትን ይላል እንዴ? አብርሃም ደግሞ አምሮባል ዛሬ ከነመነዘረክ። እንግዲህ ተቃጠሉ። አብርሃም እያኮበኮበ ነው ወደ ሄርሜላ። አሁን ቀጣይ ስራው እርግጠኛ ነኝ ሄርሜላን መለመን ነው። ያቺ የፈረደባ ምስኪን ሄርሜላ ጋር ይሄዳል። እሱን እናያለን እንግዲህ ማለት ነው። ቤተሰብ የማይቀር ጉዳይ ነው። ፎቶዎቹን ማውሩዱ ተብላችኋል። አውሩዱ እንግዲህ ቀጣይ መሰሩልን ነገር ደግሞ እናያለን። ቤተሰብ የግል ሀሳባችን ነው። ሀሳባችን ኮሜንት ላይ አድርጉ። ይሄ ቢሆን ይሄ ቢቀነስ የሚጨመር በሉ። ኮሜንት እንቀበላለን። መልካም ጊዜ ይሁንላችሁ። ባይ